ወይም 04 ቀን እስከ 7 ቀን ቢሆነው ነው የደወሉልኝ ያገኘዋቸው። ደውሎልኝ ያሉኝ በሰዓቱ አንተ ፎቶን ፈልጋለን ሄድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩኝ አሉ። ይሄንን ችግር የለውም ለማየት አቁም ካለው እዛው ያለንን ከእንትን የተደረገው ከላይ በረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለን ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከአንድ ቀን በኋላ ሙቶ ከአንድ ቀን ከኋላ በኋላ የሚሆነውን ማንም ሰው በዛ ይመጣው ያቃልና ያንን ታሳቢ ያደርገዋል ወይ እሰራቸው። እኔ ማንንም እሷንን የፈለገ በቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገዋል። ማንም ሰው ከሰው ፊት ነው የተናገሩት። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩኝ የምፈልገው። የልጄንን ያቀበርኩላት ምልክት ያረኩላት አለ። እዛች ስትደርስ ነግራቸዋለሁ ወይ ቶጋ ምልክት እንዳለ ነግራቸዋለሁ። ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በሶስተኛ ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያርግልህ ሰው ካለ ሰጣንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አልነው። እሺ አለን። የተስማማ ነው በእሺ ነው በሰዓቱ እሺ አሉን። እኔ ሰው አረጋለሁ እንደዚህ ካረጋችሁልኝ አሉ። እሺ አለን፣ ተስማማን። ሰውም ሳይልኩ ቀሩ። በዛችው ሰው ሳይልኩ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰውም ሳይልኩልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣት አንችልም። ምን ላይ እንደሚገኝ እና እዛው ሄደ በቪዲዮ ደውልልኝ ምልክቱ ወይ ተጋ እንዳለ ንገረን ያለ። ስለዚህ በሶስተኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በሶስተኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ከገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራስዎትን ሰው አምጡ ስላልናቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደ ሚቀጥለው ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስከመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድነው ሚኪ ያለው ጥያቄ? ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳዑዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ መግባት አልቻለችም። የሚቀርበው ያንን ቦታ ወደ ኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያን ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት አንዲት። ያኔ ሀና ስትሞትባቸው ያቺ ልጅ በእግሯ ነው የወጣችው። አዝለውም አይደለም ያወጣል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር ወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እነ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ከማንም አምጥተዋት ወይ ምናምን ሳይሆን እንደማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ
ወደ እነሱ ጠጋ ብላ ነው ጠጋ ብላ አግዙ ብላ ከእነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ልታገናኘን ትችላለህ? ሄሎ 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 ታፍራታላችሁ? አዎ ይሰማል። እሷን ልጅ ሪሶር ካለበት ቦታ ሀቢባ። አቤት። ይቅርታና ላቋርጣችሁ። ጥያቄውን ዛሬ ብትጠይቁትም የምታወሩም በሰፊ ጊዜ እንሰጣችኋለን። አንቺና ምናልባት ሚኪ ከዛ ተስፋዬ ሌላ ሰው እንድጠይቀኝና እንዳወራኝ አልፈልግም እኔ በራሴ። ምክንያቱም እንዲልበዘበዝና ጉዳዩ እንዲራዘም የሚፈልጉ ሰዎች ብዙ አሉ። ቅድም ገልጬልሻለሁ። ያን ነገር በቃ በእቶናል ከ10 ምናምን በላይ ተለፋ ተሸቀለ። በቃ ይበቃል። አሁን ለኛ ሰዎች እንዲድበሰበስና ነገሩ እንዲራዘም ስለሆነ እየፈለጉ ያሉት ችግር የለም። እነዛ ሰዎች አይጠይቁህም። እኔ ተስፋዬና ሚኪ እንዳልከው አንተ ባልከው መሰረት እኔ ተስፋዬ ሚኪ የለበትም። ከነሱ ያለውን ዛሬ እንድንጨርስ ሀቢባ አንድ ጥያቄ ለመጠየቅ የሚያህል በዚሁ በማህበራዊ ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ የአጽም እሷ ናት ተብሎ ሲዘዋወር የነበረ ሳይ ነበረና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ። ጥያቄውን ሰምታችሁታል። እናንተ መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ተዘዋወረ የነበረ መጀመሪያ በሊቭ ላይ የታየ ሌላ ተዘዋወረ ሆነ። አይ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሃና ብላችሁ ያቀረባችሁት በሊቭ ላይ የታየውን ነገርሽ በሊቭ ላይ የታየውን ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ ችግር የለውም። በደንብ ማለት አሁንም ስቲል እሱ የሃና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሾት አድርጌ ይኸውልህ የዛለታ የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። ያንን የተቀረጸው ቢያንስ 14 ከምናምን ደቂቃ ታይተው ያንን የታየበትን ቦታ ከወንዙ ጀምሮ የሆነ ጅረት አለ ከዛች ጀምሮ ገመዱ ሲወጡ ያንን ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹም ያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። 2 ጨርቅ ነበረ ምንም ያልተነካ ይሄ የሆነ እንደ ልብስ ነገርና የፀጉር መሸፈኛ። እሱን ሲቀረጽ አንተ አብረህ ሂደህ ነው የቀረጽከው ወይስ ሰው ልከህ ነው? ይሄ ጨርቁ ነው። አባያዋን ከሳቢያ እንደወጣ ይጥለዋለች ብለዋል። አባያው ከየት መጣ? በይደርና ተሳላት እዛው ከላይ ላይ ተፈቶ የወደቀ ነው። ፀጉሩ ሸፍናበት የነበረም ከዛ ከፀጉሯ ርቆ የነበረ ከአካላቷ ርቆ የነበረ ሲሄዱ ከቦታው ብቻ ያገኙ ነው እንጂ ምንም ከአስክሬኑ ያልተገናኘ ጨርቅ ነው እሱ። እሺ ችግር የለም። ቪዲዮን የቀረጸው ማን ነው? ጠቅልል አድርገው የተቀለሏት በራሷ አባያ ነበራት በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ከየት መጣ እሱ ጋር ድጋሚ? ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር እሱ ምንነግራቸው ቆይ ታሪጊ ቴንክ ዩ። አዎ እሺ። ሌላ ደግሞ ቪዲዮን የቀረጸው ማን ነው? አብረክ ነበርክ ቪዲዮ ሲቀረጽ? ተክሌ አብረክ ሄደካል? ማን ነው የቀረጸው ቪዲዮን? እዛች ቦታ አብረው እንትን ያረጋት ተበሯት ልጅ ነው ሄደው ቪዲዮ ቀረጽ። ኦኬ ጥሩ እሺ። ታዲያ አንዴ ቀበርናት ካሉ በኋላ ላይ ደግሞ ጠቅልለን በአባያ እዛው ነው የተውናት የሚለው ነገር ሁለት አይነት ነገር አይሉንም? ያው ቀብርህ አለሽ አቀባበሩ ምናልባት ቦታውን ላይ ተሽው ከሆነ በደንብ ጉንባይ ቦታ ብቻ ነው። አዎ እኔ በደንብ አይቼዋለሁ ቪዲዮውን። ስክሪንሾት አድርጌም ስክሪንሾቱን ለቻት ጂቢቲ ልኬለት በስክሪንሾት የሚታይ አይደለም ከሞባይል ወደ ሞባይል ነበረ በዋትስአፕ ሃይበሊንግ እሺ ችግር የለውም እኮ ልጨርስልህ። እሺ ልጨርስልህ እና እሱን
አንዴ ከቪዲዮ ላይ ስክሪንሻት አድርጌ እሺ እየሰማሁ አሁን ድንጋያማ ቦታ ነው። አዎ አፈር ተቆፍሮ ማፈር የማይገኝበት ቦታ ነው። ትንሽ ቆየት በመርከዝና በምን የሚታየው ቦታ ነው። ግን ከቦታው ከመንገዱ ከዛ ከሞተችበት ትንሽ ሳብ አድርገው አመቺ ቦታ አይተው በድንጋይ ከለል አድርገው ቅጠልና ምኑ ነው እንጂ የሸፈነው ይሄ ተገብሯል ሲሉ አፈር ቆፍሮ ወዛቸው ቦታ ገብሯል። ኦኬ እሺ የአባያውን አንዴ የገጠር ልጅ እንጠይቀዋለን እና እኔ ስክሪንሾት አድርጌ ከቪዲዮ ላይ ቻት ጂቢቲ ላይ ልኬ ስጠይቀው የአንድ ሰው አስክሬን እንደዚህ ሊሆን በስንት ጊዜ ይችላል ብዬ ስጠይቀው አንድ ሰው ሞቃታማ ቦታ ላይ ራሱ እንደዚህ በረሃ ላይ አስክሬኑ ቢጣል በባዶ በምንም ሳይሸፈን ቢጣል ራሱ የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ እንትልሻለሁ በውስጥ ነው ራሱ ሸር የሚመለከተው አካል ራሱ ለማለት ማየት ለሚፈልጉት ራሱ ሸር ማድረግ ትችያለሽ። እልክልሻለሁ የሚታየው እዛው አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁም? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ የምንጠይቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ ሰው አድርጉና አንድ ነገር ልንገራችሁ። ከዛች በቪዲዮ ካያችሁባት ቦታ ሰው አድርጉና ከዛ ለናሙና የሚሆን ዲኤንኤ ለሚሆን ምርመራ ከዛች ቦታ እናንተ ይመርመር። ያኔ የሌላ ሰው ሆኖ ከተገኘ ያኔ ጠይቁ። ኦኬ ባይ ዘ ዌይ ዲኤንኤ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ያንን ያሳያል ስለተባልኩ። ስለዚህ ብዙ ኢንፎርሜሽን የለኝም እንዴቱ አላውቅም። ግን አሁን ሰው ስጠይቅ ያ እስከነ ሰዓቱ ይለያል ስላልን ለዚች ነው ተመስገን ብዬ ቁጭ አልኩት። እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጥን ገትረ እየተከታከላቸው ያለው። ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። በስልክ የሆነውን ሁኔታ እየደወሉልኝ ስለነበረ በሰዓት እየተደዋወልን ስለነበረ ከስልክ አልወጣሁም። ያኔ ሁሉም ነገር አማ ስትጨሁባቸው ምናምን ያንን እየሰማሁ ስልክ ላይ ስላለሁኝ ሌላው አውዬ በምንም ተአምር ውሸት ምንም አንድ ውሸት አልገባችበትም። ያንን ግን ሀቢባ ያንን ብንል ጥያቄ ብናመጣ ምንም ብናመጣ ያው አይተሻል ከ10 ቀን በላይ ሆኖታል ሚዲያ ላይ እንደዚህ ከተባለ። እሺ ግን ልጅቷ ልታቀርብልን ትችላለህ? ትግርኛ ተናጋሪዋን እግሯ ጥቁሯን ልጅ ለመጨረሻ ጊዜ ባይኗ ያየችዋት እሷ ናት ስላልከኝ እባክህ እግሯ ጥቁሯን ልጅ ትግርኛ ተናጋሪዋን ልጅ ልታቀርብልን ትችላለህ? ልታገናኘን አስተሳሰሩ በዛው መንገድ አጣሩልን ብለው ያናገራት እንትን ነበረ። እንደውም በድምጿ ገብታ ነበረ ተላላ ይሄ በትግርኛ ድምጿ ላይ ማገናኘት ትችላለህ? አሁን ደውለህ ኮንፈረንስ ልታገናኘን ትችላለህ? ተጠይቃ ይኸውልሽ በረከት አብርሃ ጠይቀዋት በምን መንገድ አግኝተዋት የእህቷን ያገኘነው የእህቷ ኤፍቢ ነው ያገኘነው። በእህቷ ኤፍቢ አድርጎ እንዴት አድርገህ በራስህ መንገድ አድርገህ ጠይቃ ተብሎ እሱ በምን አይነት መንገድ ጠይቆ እንዳገኛት እሱን አናግረው ወይም እሱን አናግሩት። በምንድን ነው ያገኛት እሷን ማግኘት ፈልገን ነው ብላችሁ ጠይቁት። እሱን ያናግራል። ኦኬ ድምጿ ሚዲያ ላይ አሰራጭቶታል። ያንን እንደዚህ እሷንን መጠየቅ የምትፈልጊ ከሆነ እሱን አናግሪ፣ በረከት አናግሪ በምን መንገድ እንዳገኛ። ኦኬ ጠይቂ መሲ
ሀቡ አመሰግናለሁ። የኔ ጥያቄ ደግሞ በረከት ላይ ሲጠይቀው በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሏል መሰለሽ? ተክላይ እዛ ላይ በቅጠል ነገር እንትን አሏት ሻሹ ከየት መጣ? አሁን አበያ ነው ብሎ ነበረ። የዛን ሰዓት ደግሞ አስክሬኗ ላይ ሲታይ ኖርማል እኛ ሴቶች ምን ለብሰው ሻርብ ነበረ። ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው ተክላይ ማለት ነው። ገባሽ ሀቡ? ሰምተሃል? ይሄ አይነታም ወይ የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስናት ነበር ያልከው ራስህ ካንተ ራስህ ተክላይ እና ዛሬ አባያው ከየት መጣ? ቦታ ሻሽ ከየት ይመጣል? ያለውን ቦታ ከበረሃ ሀቢባ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣ ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሰን ተቀለሏት ከላይ ላይ ቅጠል አረጉባት። ይኸው ቅጠልና ምናምን አረጉባት። ቅጠሉ ይደርቃል፣ ፀሐይ ይደርቃል፣ ንፋስ ይወስደዋል። ምንም ከጊዜው በኋላ ከሳምንታት በኋላ ነው ነገር ነው አላልኩትም። አሁንም በሻሽም በምንም አላልኩም። ሻሽም ከዛች ቦታ ወፍም አትገኝበት። ከየት መጥቶ ነው ሻሽም እንትን የሚደረግ? እሺ መሲ በትግርኛ መጠየቅ ትችላለሽ ከፈለግሽ ኮሜንት ላይ ያለ። እሺ ተክላይ ናየ ጥያቄ ታድዩ መሲል ካሴ እስሃ ተክላይ ራኻ እስሃሴ የራኻ ያይ በአይንኻ ትሞተላ ማለት እዩ ለነገሩኻ ዞም ናይኻ መራኽትዮም ወደ እንደገና ደግሞ ለሐናስ ሽፍታው ሲዱዋ ነይሩ ምናልባት እዚ ሽፍታ ጦይዋ ወሲዱዋስ ለዞም ቆልኡት አፈራሪኹዎም ተቆይኑስ እስኻ ለይታ ጻሪ ሞይታ አያይልኻ ስለምን ተአሚንኻ ተሞታ ደግሞ ወሲዱዋ ለይኮነ ሽፍታ ያው በአማርኛ ነግሪ ችግር የለውም። ሽፍታ እሺ ሀቡ አንድ ጥያቄ ብቻ ልጠይቀው ተክላይ ጽና አንድችን ጥያቄ ብቻ በቀደም ተጠይቀክ ያልመለስካት ጥያቄ አለችና እዚህ ሀቡ ቤት ቢያንስ መልስልን። ለእያንዳንዱ ሰው ሲሞት አስክሬን ፎቶ አንስታችሁ ትልካላችሁ። ለሐና ጊዜ ደግሞ ስልክ እንዴት አጣችሁ? ከዚህ በፊትስ ልጆች ሲሞቱብክ ፎቶ እያነሳክ ትልክ ነበር ወይ? ይሄንን መልስ እስኪ። ያና ጉዳይ ማደል ያገናኘን ሌላ ጉዳይ የምትፈልጊ ከሆነ በሌላ ጉዳይ ያዝኝና በሌላ ጉዳይ ጠይቁ። አሁን እኮ ሌላ ሰው አታስገቢ ያልኩሽ እኮ ነገሮችን እያስቀየሱ ነው ያሉት ሀቢባ። እሺ ይኸውልህ ኦኬ ስላልነበረች ነው መሲ ቅድም ይሄንን ጥያቄ ዋን ሰከንድ አንድም መፍትሄ አይመጣም። ያው ቆይ አዳምጡ። እንድንገደል ሰው እየቀጠሩ ነው። ከሞትንም እንወጣለን። ገብቶሻል? ማንም ሰው እንዲሞት አንፈልግም። እኛ ሁላችንም ኢትዮጵያውያን ነን። ሁላችንም ፍትህ ነው የምንፈልገው ለእህታችን ሀና መሲ። እሺ ቆይ አይ ችግር የለውም። ከዚህ በኋላ እኔና ቅድም እንዳላችሁት እኔ ተስፋ እሺ እኔ ቅልቦችና ሚኪ ብቻ እንድንጠይቃችሁ እንደፈለጋችሁ ነግራችሁናል። ኦኬ እኔ ቅልቦችና ሚኪ ብቻ ነው እንድንጠይቃችሁ የፈለጋችሁ ሶስታችን። ጥሩ እሺ። ቅድም መሲ አሁን ስለመጣች ስላልነበረች ነው ይቅርታ። የካሜራውን ጉዳይ በቃ እሺ ይቅርታ። ይሄንን ሀቢባ መስቀለኛ ይኸውልህ ቅድም ታልቅስ በይው መስቀለኛ ጥያቄ ይመልስ። ስለ ካሜራው ስላልቀረጻችሁበት ምክንያት ኦልሬዲ መሲ አልነበረችም፣ አልሰማችም። ኦኬ ለዛ ነው ስላልሰማች ነው። ይሰማል። እኔ አሁን የምፈልገው ሁሉንም ጥያቄ ጠይቀናቸው። እኔ የምፈልገው ልጅቷን ትግርኛ ተናጋሪዋን ልጅ ለመጨረሻ ጊዜ ሀናን ባይ ነው ያየችው ልጅ እሷን ልጅ ኮንፈረንስ አስገቡ። እኔ አላገኘኋትም። ልጅቷ እህቷ አንድ በረከት ጋር ተገናኝቼ እህቷ አውርቻታለሁ። እንደው ለሀቅ ብለሽ ያቺ በአይኗን ያየች እንደዚህ ያለች እህትሽን አገናኝልኝ በምን መንገድ አድርገሽና ታውራ እሱን ያየችውን ጉዳይ ታውራ አልኩት። እናቴ ልጅቷን ቀጣሽ አላገኘኋትም። እኔ አላናገርኳትም። ግን ያንን አልኩት በረከት በራሴ መንገድ እኔ ልጅቷን ጋር ተነጋግሬ አገኛታለሁ። እናንተ አይመለከትም ካሁን በኋላ አለ የእሷን ጉዳይ እንደዚህ ያለን በምን መንገድ አገኛት? እሱ ጠይቁ፣ ችግር የለውም። እሱን ጠይቁ፣ በምን መንገድ እንዳገኛት ይነግራቸዋል። ሌላ ጉዳይ ግን ይሄ 10 ከ11 ምናምን ቀን በላይ ሚዲያ ላይ እንትን ያሉበት ብዙ ሰው ለሰው ያጣሉበት ብዙ የማይባል እና ዘግናኝ የሆነ ቃል የተጠቀሙበትን
ያንን በዛው መንገድ ከሆነ የምትሄጂው እኔ ምንም አልልሽም፣ መብትሽ ነው። እኔ በጣም በትልቅ ትህትናና ክብር ነው እያወራችሁ ያለሁት። ዛቻ፣ ስድብ ደርሶባችኋል። እኔ ጋር እኔ መጠየቅ የምችሉት እኔ ቤት ላይቭ ላይ ስለተደረገው ነገር ብቻ ነው። ምንም ብለሽም አይደለም። ስለዚህ በቃ እኔ መጠየቅ የምችለው ይኸውልህ፣ እኔን መውቀስ የምችለው ከኔ አፍ ለሚወጣው ቃል ነው። ገባህ አይደል? እኔ ቤት ላይ ምንም አይነት ዲስሪስፔክት አልደረሰባችሁም። አክብራችሁ ደውላችሁ ጥያቄዎቻችንን እየመለሳችሁ ስለሆነ አመስግኜ እኔ የተቀበልኳችሁ። ስለዚህ እስከ መጨረሻው ድረስ እናንተም እንደኛ ለእህታችን ሀና ፍትህ ጠያቂ ናችሁ። ለምን በአይናችሁ አስክሬኑን ስላላያችሁ ብዬ ነው ማምነው እኔ። ለምን በአይናችሁ ስላላያችሁ። ስለዚህ ሀቢባ የሚዲያ ሰዎች ናችሁ። ብዙ የምታውቁት ጉዳይ ይኖራል። ብዙ የህግ ባለሙያ ታውቃላችሁ። ብዙ የሕክምና ባለሙያ ታውቃላችሁ። ስለዚህ ያንን ተመርምሮ ውጤት እንዲነገር አግዘው። ሌላውንም አላችሁ። መጨረሻ ላይ ቀበርናት የሚሉትን ሰዎች ፈልገን ነበር እነሱን ማግኘት። አቡዬ አንድ ጥያቄ ከሱ ጋር ተያዘ ማለት ነው። ሸበካ ያለበት ቦታ አሉ አመጣልሻለሁ በፈለግኩት። አሁን ኮንፈረንስ ልታስገባቸው አትችልም? ለበረከት ኢንተርቪው የሰጡት እኛ ነን የቀበርናት ያሉትን ሰዎች ኮንፈረንስ ልታስገባቸው አትችልም? ሁለቱን ሰዎች በእኔ ላይ ያገኛቸው፣ በእኔ ስልክ ላይ ያገኛቸው እኮ አንተ ደውልላቸውና ኮንፈረንስ አገናኝና እንጠይቃቸው። አይሰራም። እኔ ማርያምን ነገርኩሽ እኮ ስልካቸው አይሰራም። እሺ ችግር የለውም። ነገ ይቻላል። ነገ አናግረሃቸው ቀጥረሃቸው ልታገናኘን ትችላለህ። ከነሱ የመጨረሻ ሰዎች ስለሆኑ ከነሱ እነዚህን ሶስቱን ብታቀርቡልን። ምን አልከኝ? አሉ ተክላይ ይቆራረጣል። የተክላይ ችግር የለውም። የተክላይ ይኸው አሁን ተመለሰ። አቤት እያለ ነው ተክላይ። አሁን ከእናንተኛ የምንፈልገው ትብብር ምንድን ነው? ሁለቱ ለበረከት ኢንተርቪው ቀበርናት ብለው ኢንተርቪው የሰጡትን ሁለት ግለሰቦችና መጨረሻ ላይ ሀናን ወስደው ይዘዋት የመጡት ትግርኛ ተናጋሪዋን እህታችንን እነሱን ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ የራሱ ለአባትየው የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበርና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ የሚሰማ ከሆነ። ሰምተከዋል የቅልቦችን ጥያቄ? እሺ መልስ። ከሰማሁ መልስ፣ ካልሰማ ደግሞልሃለሁ። ሰምቼዋለሁ። ሰዎቹ እኔ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል አባትየው? ወንድሜና የእህቴ ልጅ ናቸው የቀበሯት ዘመድ ናቸው ብያለሁ። የወንድሜንና የእህቴ ልጅ አላልኩትም፣ ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመው አለሁኝ እርግጠኛ አሁን የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመው አለሁ። ዘመዴ የወንድሜ ልጅና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም፣ ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እኔ እወስዳለሁ ብያቸዋለሁ። አሁንም ደግሜ እልሻለሁ ሙሉ ኃላፊነቱን እኔ እወስዳለሁ እያለን ኃላፊነቱን ከወሰደ ደግሞ ያምጣና ያው ከቀባሪዎቹ መስማትም ስለምንፈልግ መስቀለኛ ጥያቄዎችን መጠየቅ ስለምንፈልግ እነሱ መምጣት የሚችሉበትን ሁኔታ ያመቻቻል። ሌላ ጥያቄ ያው ብዙ ጥያቄ ስለሆነ ህዝብ ጥያቄ የመጣ ያለው እኛ መርጠን ነው የምንጠይቀው። ለእህታችን መፍትሄ የሚያመጣውን እናንተንም ክብራችሁን ሳይነካ በስነ ስርዓት በቃለ ምልልስ ብቻ እንድናወራ ነው የምንፈልገው እንጂ ጥያቄው ከታች የሚጻፈው ሶሻል ሚዲያ ላይ የሚፖስተው ነገር እሱን ካያችሁ መነጋገር አይቻልም። የመጀመሪያው። ሁለተኛ
አንተ ወንድሜ ተክላይ መሆንክን በትግርኛ መሲ ጋር ተነጋገር። ተክላይ አይደለም እያሉ ነው ኮመንት አብዛኛውን እየጻፉ ያሉትና በትግርኛ መሲን አውራት እስኪ የተወሰነ ህዝቡ እንዲያምንህ። ለአንተ ልርዳህ ብዬ ነው ስለማይታይ ኮመንቱ ይሄን ያየሁትን ነው የጠየቅኩህ። በትግርኛ መሲን አዋራት። ሌላ ደግሞ ቀበርን ያሉትን ልጆች ይዘህልና ሲያወሩ ደግሞ እኛንን የቀበርናት ሲሉ አንተም ነፃ እንድትሆን በቪዲዮ ራሳቸውን ቀርጸው እኛንን የቀበርናት ብለው በቪዲዮ ተቀረጸውን ቪዲዮ ለሀቡዬ እንድትልክላት በዋትስአፕ ወንድም ተክላይ ይሄን ነው የምጠይቀው። አመሰግናለሁ። ይኸውልህ አንድ ነገር ልንገራችሁ። በቪዲዮ ለምትሉት ጉዳይ እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጣሉ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን እያለ ያንን ሳይረጋጋ በቪዲዮ መውጣት ማለት ሌላ ራስህን ሌላ ውስጥ መክተት ነው። ስለዚህ እንዴት እንመን? እህታችንን ቀበርና ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው ነው። እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴን እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አቅሉን ቀራቸው በአሁኑ ሰዓት። እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን በቪዲዮ ወጣው ሞታች ቀበርናት ማለት ይፈራሉ? በቪዲዮ የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ እየተካተልሽ ቤተሰቦችሽ አቤት ይሰማል። ሄሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ ወጣለሁ አይደል? ብሬክስ በትግርኛ አውራ። ብሬክስ አለ ከብሬክስ ጋር በትግርኛ አውራ አለው። ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ ተኝተካ ብሬክስን እየጠራ ነው። አንዴ ብሬክስ እያወራ ከሆነ ሚውት ነህ። ሚውት አንሳ። ብሬክስ አቡፋኖ የሸዋ መብረቅ እንሸራርግለት አንዴ። ተክላይ አነ ታዋጊዕካ ችግር ድዩ ሃልይዋ አነ ክጥይቀካ ታ ችግር ነይዎ ታኮይን ካላ አየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ላንቺ እንደ አይጠፋሽም፣ ግን እንደማሳሰቢያ ማድረግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ ተክላይ ደውለው ለወንድሚመች ከተናገረ የቀበሩ ሰዎች ባይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ለከለ እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው በዋትስአፕ ላንቺ ወይ ለተክላይ ልከው እነሱ ወዳንቺ እንድልኩልሽና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከለ ነው ከለ እየተባለ አሁንም ዋናው ነገር እየተገኘ እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው? ብዬ ጠየቁት። ሪስፖንሲቢሊቲ ማለት ምን እንደሆነ ነው የገባቸው ሁሉ አልመሰለኝም። አንድ ሰው እኔ ኃላፊነት ወስዳለሁ ስለነሱ አንገቴን ሰጣለሁ ካለ ኃላፊነት ወስዳለሁ ካለ ኃላፊነት ማለት ቪዲዮ ቀርጾ እኔ አቤት
እሺ እየጠበቅኩ ነው። ይመች እየጠበቅኩ ነው። ተክላይን እስክታስገባው እየጠበቅን ነው እኛ። አቡ አንዴ ላንቺም አንድ እድል ስጠኝና አሁን ሀቢባ ገርደፍ ያረሹ አቡ አንዴ ትንሽ ነገር ለሁሉም እሱን አስገቢው። ስሚ የዱባይ ኤምባሲ ላይ የሚሰራው ልጅ የእሱ መጥቶልሻል። ሀቡ አስገቢው አንዴ አባላክ ኮሚኒቲ ሚኪዬ ለሁሉም አንዴ መልእክት ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። አባላህ አስገቢ። ይሳቅ አቡ እየሰማሽ ነው? አዎ ይሰማል። እየሰማንህ ነው መኩ። አዎ ለሁላችሁም ነው። ይኸውላችሁ አሁን እነሱም እንዲሰሙ ንገሪያቸው። አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳትስፋይ ከሆንን ነው። እሺ በኋላ አወራለሁ። እሺ መጥቷል። ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች የምንፈልገው አንተ ስላልከን አይደለም። በቃ እሺ ቆይ አንዴ። እሺ በቃ ተክላይ መጥቷል። ይሰልጠይቁ። እሺ አዎ ጥሩ። ብሬክስ አለክ? ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው። ብሬክስ አለክ? ሳሪቲ ብሬክስ ጋር ደውይለት። እንቅልፉን ተኝቶ ከሆነ እንዲነቃ ፕሊዝ። አይ ተክላይ አይደለም እያሉ ነው እኮ። ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ። ስለዚህ ብሬክስ ያውራው በትግርኛ ፕሊዝ። አዎ ብሬክስ ሲመጣን ያዋራሃል ወንድም አለ። እሺ ችግር የለውም። ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች እኛ ነን የቀበርናት ብለው ተክላይ ላንተ የነገሩክን ሰዎች ለምን ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም? ዋትሳፕ ላይ ለኔ አረጋግጡልን። ይኸውልሽ ሀቢባ አቤት። መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆነው እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የመንን ሙሉ የሚሰራበትን ቪዲዮ ተክላይ ነው ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣልኝ ብትል አልወጣልሽም። እዚሽ ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ። ኃላፊነት ወስዳለሁ አትበላ ተክላይ። ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ ጉዳዩን ሀቄን መጀመሪያ ሰውን ሀቄን በዛም ኑሬ እኔ ሰውም ላይ እንትን ካረገብኝ ከላይ ካልጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ብሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እነዛ እሺ፣ ይሄ ስለ ራስክ ነው ወጥቼ እሺ ተክላይ፣ ይሄ ስለ ራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ያለንበት እኮ የመናገር ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ ኢንተርቪው ሰጥተዋል አይደል? ሌላ ሚዲያ እና ታዲያ እዛ የሰጡትን እዚህ ጋር መናገር እንደምን ነው? ኢንተርቪው በቪዲዮ ነው አይደል ነው? ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ። ብሬክስ ምን ሆኖ ነው? ቀስቅሱልን። ሀቡ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው። ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምጽ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም።
ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና አቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም።